ሰላም ውድ ተማሪዎች በዚህ ቪዲዮ ዩኒት 1 ዘ ዲሲፕሊን ኦፍ ሂስትሪ ኤንድ ሂውማን ኢቮሉሽን የሚለውን የምንመለከት ይሆናል። የታሪክ የትምህርት ዘርፍና የሰው ልጆች ዝግመተ ለውጥ የሚለውን በዚህ ምዕራፍ የምንዳስስ ይሆናል ማለት ነው። በምዕራፉ የምናገኛቸው ዋና ዋና ሀሳቦች በታሪክና በቅድመ ታሪክ መካከል ያለው ልዩነት፣ ስለ ዴቲንግ የምንመለከት ይሆናል። በመቀጠልም ደግሞ ስለ ሶርስ ስለ ታሪክ ምንጮች ፕራይመሪ ሶርስ እና ሰከንደሪ ሶርስ የሚባሉ የታሪክ ምንጮች አሉ። እነሱን በሰፊው የምንዳስስ ይሆናል። ሲቀጥልም ደግሞ የሰው ልጆች ዝግመተ ለውጣቸው ምን እንደሚመስል እንዲሁም ደግሞ የሰው ልጆች መገኛ የት የት እንደሆኑ በሰፊው የምንዳስስ ይሆናል ማለት ነው በምዕራፉ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ጋብዛለሁኝ። ሌትስ ጎ ቱ ዘ ቪዲዮ። 1.1 ሚኒንግ ኦፍ ፕሪሂስትሪ ኤንድ ሂስትሪ 1.1 የታሪክና የቅድመ ታሪክ ልዩነት ይላል ማለት ነው። ወይንም ደግሞ ትርጉማቸው ምንድነው? በታሪክና በቅድመ ታሪክ መካከል ያለው ቤዚክ ልዩነት ወይንም መሰረታዊ ልዩነት ምንድነው ስንል ፕሪሂስትሪ ማለት የሰው ልጆች ጽሁፍን ከመጀመራቸው በፊት ያለው ታሪክ ፕሪሂስትሪ ይባላል ማለት ነው። ሂስትሪ የምንለው ደግሞ የሰው ልጆች የጽሁፍ ጥበብን ከፈጠሩበት ጊዜ አንስቶ ማለትም ከዛሬ 5500 ዓመት በኋላ ያለው የተጻፈው ታሪክ ሂስትሪ ይባላል ማለት ነው። ከዛ ከዛሬ 5500 ዓመት በፊት ያለው ደግሞ ፕሪሂስትሪ ይባላል ማለት ነው። በዲቴል ወደ ታች እየወረድን እንመልከተው። The term history derived from the Greek word historia ሂስትሪ የሚለው ቃል ከግሪክ የመጣ ቃል ነው። ሂስቶሪያ ይባላል ማለት ነው በግሪከኛ። ሂስቶሪያ ማለት ደግሞ means inquiry or an account of one's inquiry ማለት ነው። ምርመራ ማለት ነው። ምርመራ ማለት የቀደምት ሰዎች ወይንም ከኛ በፊት የነበሩ ሰዎች ያደረጓቸውን ነገራቶች፣ ያደረጓቸውን ጦርነቶች፣ ያደረጓቸውን የሰላም ስምምነቶች፣ የገነቧቸውን ሐውልቶች፣ መንገዶች የምንዳስስበት ነው ማለት ነው። ታሪክ የአሁኑን ጊዜ አያጠናም ወይንም ደግሞ ወደፊት የሚመጣውንም ነገር አያጠናም። ታሪክ ሁሌም ቢሆን ከፊት ያለፈን ነገር ነው ማለት ነው የሚያጠናው። ሂስትሪ is the story of human in the past ታሪክ ማለት የሰው ልጆች ድሮ ላይ ያደረጓቸውን ጥንት ላይ ያደረጓቸውን ሁኔታዎች የሚያጠና ሰብጀክት ነው ማለት ነው። it tells what they did and what happened to them ታሪክ የሰው ልጆች ወይንም የቀደምት ህዝቦች ማለት ነው ምን እንዳደረጉና እነሱ ላይ ደግሞ ምን እንደተፈጠረባቸው ያጠናል ማለት ነው። historians are people who study and write about the human past ሂስቶሪያን ወይንም ደግሞ የታሪክ ምሁራን የምንላቸው የሰው ልጆች በቀደምት ጊዜያቶች ስላደረጉት ክስተት የሚጽፉ ግለሰቦች ወይንም ምሁራኖች ናቸው ማለት ነው ሂስቶሪያንስ የምንላቸው። they tell us that history began about 5500 years ago when people first began to write እነዚህ የታሪክ ምሁራን የምንላቸው የጽሁፍ ከተጀመረበት ወይንም የጽሁፍ ጥበብ ከዛሬ 5500 በፊት ነው የተጀመረው ጽሁፍ ለመጀመሪያ ጊዜ። እነዚህ የታሪክ ምሁራን ጽሁፍ ከተጀመረበት ጊዜ አንስቶ ያለውን ታሪክ በደንብ አድርገው ይነግሩናል ማለት ነው። however the story of people begins in prehistory ነገር ግን የሰው ልጆች ታሪክ የጀመረው ጽሁፍ ከተጀመረበት ጊዜ አንስቶ አይደለም። ጽሁፍ ከመጀመሩም በፊት ታሪክ አለ ማለት ነው። ነገር ግን ያ ሁኔታ ፕሪሂስትሪ ነው የሚባለው ወይንም ደግሞ ቅድመ ታሪክ ነው የሚባለው ማለት ነው። ቀደም እንዳልኳችሁ በሂስትሪ እና በፕሪሂስትሪ መካከል ያለው ልዩነት ምንድነው? ፕሪሂስትሪ ወይንም ቅድመ ታሪክ ማለት ከዛሬ 5500 ዓመት በፊት ጽሁፍ ከመጀመሩ በፊት ያለው ፕሪሂስትሪ ነው። ጽሁፍ ከተጀመረ በኋላ ያለው የታሪክ መዝገብ ደግሞ ሂስትሪ ይባላል ማለት ነው። ፕሪሂስትሪ is the study of the distant past ፕሪሂስትሪ ወይንም ቅድመ ታሪክ የምንለው ዲስታንት የሆኑ ፓስቶችን ወይንም ደግሞ ከረጅም ጊዜ በፊት ያሉ ታሪኮችን የሚያጠና ሰብጀክት ነው ማለት ነው። prehistory was the time before people developed the art of writing prehistory ማለት ቅድም እንዳልኳችሁ የሰው ልጆች የጽሁፍን ጥበብ ከመጀመራቸው በፊት ወይንም የሰው ልጆች ጽሁፍን መጻፍ ከመጀመራቸው በፊት ያለው ጊዜ ነው። archaeologists and anthropologists have worked to find a clue about early human life archaeologist ማለት የቅሪተ አካል ተመራማሪዎች ናቸው archaeologist የምንላቸው። anthropologist የምንላቸው ደግሞ የሰው ልጆችን ያኗኗር ዘይቤ፣ ባህል፣ ቋንቋ የሚያጠኑ ግለሰቦች ናቸው ማለት ነው። እነዚህ የጥንት ነገራቶችን ወይንም ደግሞ ቅሪተ አካል ተመራማሪዎችና የሰው ልጆች ባህል እንዲሁም የመሳሰሉትን ነገር አጥኚዎች
አሁንም ድረስ ምን እያደረጉ ነው? ክሉ እየፈለጉ ነው ወይንም ደግሞ ምንጭ እየፈለጉ ነው ማለት ነው። ስለ ሰው ልጆች በድሮ ጊዜ ስላደረጓቸው ነገር ስላከናወኗቸው ነገራቶች እስካሁንም ድረስ ፍንጭ ወይንም ክሉ እየፈለጉ ነው ያሉት ማለት ነው። only a small part is studied of uh, only small part is studied of these events and deeds of the past ነገር ግን የሰው ልጆች ያደረጉት በሙሉ አልተጠናም፣ ሊጠናም አይችልም። እያንዳንዱ የሰው ልጆች እያንዳንዱ ግለሰቦች ያደረጉት ታሪክ ሊጠና አይችልም። ምክንያቱም የሰው ልጆች እለት በእለት በጣም ብዙ ነገራቶችን ያከናውናሉ። እነዛን ነገራቶች እያንዳንዱን ለመመዝገብ በጣም ከባድ ስለሆነ የተጠኑት ታሪኮች በጣም ጥቂት ናቸው ማለት ነው፣ ወይንም ደግሞ ውስን ናቸው ማለት ነው። this small part which is studied is also called history ይባላል ማለት ነው። ይህ ጥቂት የሆነ ነገር ወይንም ደግሞ የቀደምት አባቶቻችን የቀደምት ሰዎች ያደረጓቸውን ክስተቶች ዋና ዋናዎቹን መዝግቦ የሚያስተምረን የሚነግረን ሂስትሪ ይባላል ማለት ነው፣ ወይንም ደግሞ ታሪክ ይባላል ማለት ነው። unlike prehistory however the subject of history mainly deals with the past beginning from when writing and recording started ማለት ነው። ፕሪሂስትሪ ቅድም እንደተባለው ነው፣ ከጽሁፍ ጥበብ በፊት ያለው ወቅት ነው። ሂስትሪ የሚባለው ደግሞ ስለ አለፈ ጊዜ ወይንም ደግሞ ስላለፉ ሁኔታዎች ነው የሚያጠናው። ከመቼ ጀምሮ? ከአርት ኦፍ ራይቲንግ ወይንም ደግሞ ጽሁፍ ከተጀመረበትና ሪከርዲንጎች ወይንም ደግሞ የተለያዩ ኩነቶች መመዝገብ ከጀመሩበት ጊዜ አንስቶ ያለው ሁኔታ ሂስትሪ ይባላል ማለት ነው። ሶ እዚህ ጋር ቤዚካሊ መያዝ ያለባችሁ በሂስትሪ እና በፕሪሂስትሪ በታሪክና በቅድመ ታሪክ መካከል ያለውን ልዩነት ነው ማለት ነው። therefore historians are people who study and write about the human past ሂስቶሪያንስ ወይንም ደግሞ የታሪክ ምሁራን የምንላቸው ስለ ሰው ልጆች የቀደምት ተግባር የሚዘግቡ የሚጽፉ የሚያጠኑ እና የሚመራመሩ ግለሰቦች ሂስቶሪያንስ ወይንም የታሪክ ምሁራን ይባላሉ ማለት ነው። however the other discipline do it in the present ይህ ማለት ምንድነው? አሁን ላይ የሚከሰቱ ነገራቶችን ታሪክ አያጠናም። ታሪክ የሚያጠናው ቅድም እንዳልኳችሁ ያለፉ ጊዜያቶችን ወይንም የቀደምት ጊዜያቶችን ኩነት ነው ማለት ነው። አሁን ላይ ያሉ ነገራቶችን የሚያጠኑ ሰብጀክቶች እንደ ኢኮኖሚክስ፣ እንደ ጂኦግራፊ፣ እንደ አንትሮፖሎጂ የመሳሰሉ ሰብጀክቶች ደግሞ ያሁኑን የሰው ልጆች አኗኗር ዘይቤ ያጠናሉ። ስለዚህ ሂስትሪ በፍጹም ስለ አሁን ስለሚከሰተው ነገር አያጠናም ማለት ነው። ስላለፈ ሁሌ ስላለፈ ነገር ነው የሚያጠናው። man interact with the natural environment to produce his primary needs such as food, shelter and clothes የሰው ልጆች ከተፈጥሯዊ አካባቢዎች ጋር ቅርኙነት አላቸው ማለት ነው። ይህም ቅርኙነታቸው ለምንድን ነው? በዋናነት ቤዚክ ኒዳቸውን ወይንም ፕራይመሪ ኒዳቸውን መሰረታዊ ፍላጎታቸውን ለማሟላት ነው። የሰው ልጆች መሰረታዊ ፍላጎቶች ደግሞ ምግብ፣ መጠለያና ልብስ የምንላቸው ናቸው ማለት ነው። in the production process human beings improved the production tools and quality and quantity of the produce ማለት ነው። የሰው ልጆች እንግዲህ በምርት ሂደቱ ላይ ምርትን የሚያመርቱባቸውን እቃዎች እያሻሻሉ መጥተዋል። ኳሊቲውን፣ ጥራቱን እንዲሁም ደግሞ ብዛቱን እያሻሻሉ መጥተዋል። ያ ማለት ምንድነው? ባጭሩ የሰው ልጆች ድሮ ላይ ምርትን የሚያመርቱት ድንጋይን እንደ ማረሻ በመጠቀም ነው፣ ወይንም ደግሞ ዛፍንም ለመቁረጥ ድንጋይ ነበር የሚጠቀሙት የነበሩት ማለት ነው። ከዛ በኋላ ለማረስም ደግሞ ስንነሳ የተለያዩ እንስሳቶችን በመጠቀም ነበረ ማለት ነው። አሁን ላይ ግን ስንመጣ የሰው ልጆች በቀላሉ ፋስን በመጠቀም ዛፍን ይቆርጣሉ። የተለያዩ ማሽኖችን መሰረት አድርገው ፕሮዳክሽንን ወይንም ደግሞ ምርትን ያፋጠኑበት ሁኔታ ነው ያለው ማለት ነው። ስለዚህ እዚህ ጋር የሚለን ነገር ምንድነው? የሰው ልጆች ጥንት ላይ ፕሮዳክሽን ፕሮሰስ የምንለው ወይንም ደግሞ የምርት ሂደቱ ድሮ ላይ ቀላል የሚባል ወይንም ደግሞ የተዳከመ ነበር። አሁን ላይ ግን በጣም ሶፊስቲኬትድ የሆነ የተጣራ ነገራቶችን በአጭር ጊዜ በጥራትና በብዛት ማምረት የሚችል ማሽንን የሰው ልጆች መፍጠር እንደቻሉ ይነግረናል ማለት ነው መጽሐፋችን። ሌላኛው history as a body of knowledge is an account of the past based on historical fact and evidence ሂስትሪ አንድ የእውቀት አካል ነው ማለት ነው። የእውቀት አካል ነው ስንል የአሁን ጊዜን ያማከለ ሳይሆን የአለፉ ጊዜያቶችን ወይንም ደግሞ የጥንት ጊዜያቶችን የሚያጠና ነው ማለት ነው። ስለዚህ ሂስትሪ ሌላኛውና መሰረታዊው ነገር ዝም ብሎ የሚነገር ያለ መረጃ ወይንም ያለ ማስረጃ በፍጹም የሚነገር ነገር ሂስትሪ ሊሆን አይችልም። ሂስትሪ ሊባል ዘንድ እውነታን የያዘና መረጃን ያማከለ መሆን አለበት። ታሪክ ሊባል ዘንድ እውነታንና
መረጃን እንዲሁም ማስረጃን መያዝ አለበት ማለት ነው። ሶ አንድ የታሪክ ጸሐፊ ያለ መረጃ ወይንም ያለ ማስረጃ የሆነ ነገር ቢናገር ያ አፈ ታሪክ ወይንም ደግሞ ወሬ ነው እንጂ የሚባለው ታሪክ ሊባል አይችልም ማለት ነው። Historical fact refers to information or statement about the past that is known or proven to be true. Historical fact ወይንም ደግሞ ታሪካዊ እውነታ የሚባለው ኢንፎርሜሽን ነው ወይንም ደግሞ መረጃ ስቴትመንት ሊሆን ይችላል፣ ንግግር ሊሆን ይችላል። እነዚህ መረጃዎችና ንግግሮች ደግሞ ምን መሆን አለባቸው ማለት ነው? ፕሩቭ መደረግ አለባቸው። እውነተኛ መሆናቸውን ፕሩቭ መደረግ አለባቸው። ፕሩቭ የሚደረጉት ታሪኮቹ ከተጻፈባቸው ምንጮች ተንስተን ነው ማለት ነው። ታች ጋር እንደምንመለከተው ታሪክ ለመጻፍ ሁለት መሰረታዊ ምንጮች አሉ። የመጀመሪያ ደረጃ ፕራይመሪ ሶርስ የሚባለውና ሁለተኛ ደረጃ ወይንም ሰከንዳሪ ሶርስ የሚባል ምንጭ አለ። ከነዚህ ውጭ መሰረትን ያልያዙ ታሪኮች ታሪክ ሊባሉ አይችሉም ማለት ነው። History is all about providing an interpretation of what happened, why it happened and how it happened based on source ማለት ነው። ሂስትሪ የምንለው ኢንተርፕሬቴሽን ወይንም ትርጓሜ መስጠት ነው ማለት ነው። what happened ለሚለው ምን ተፈጠረ፣ የሆነ ስፔሲፊክ ታይም ላይ ምን ተፈጠረ ስለሚለው ትርጓሜ መስጠት፣ why it happened ለምንስ ተከሰተ ያ ክስተት ለሚለው ትርጓሜ መስጠት፣ how it happened እንዴትስ ተፈጠረ ለሚለውም ኢንተርፕሬቴሽን ወይንም ትርጓሜ ይሰጣል። ነገር ግን ትርጓሜ ስንሰጥ እዚህ ጋር መያዝ ያለባችሁ ቤዝድ ኦን ሶርስ ነው፣ ምንጭን መሰረት አድርገን ነው። የሆነ ታሪክ ሲጻፍ ግዴታ ምንጭ ያስፈልገዋል። ከምን ተንስተን ነው ይህንን ንግግር ወይንም ይህንን ታሪክ እየጻፍን ያለ ነው የሚለው ነገር በደንብ መታየትና ማጤን ያስፈልገዋል ማለት ነው። therefore history is both the fact of the past and inquiry made into the past fact ማለት ነው። ስለዚህ ሂስትሪ እውነታ መሰረት ያደረገ ነው፣ ደግሞ ምርመራንም ያማከለ ነው ማለት ነው። ያልተመረመረ ታሪክ በፍጹም እውነት ሊሆን አይችልም ማለት ነው። በደንብ ተጠንቶ ተመርምሮ ነው ታሪክ ሊሆን የሚችለው ማለት ነው። ቅድም እንዳልኳችሁ እዚህ ጋር ደግሞ ፓስት ፋክት ነው ወይንም ደግሞ ያለፈ ጊዜ እውነታ ነው እንጂ አሁን ላይ ያለው እውነታ ወይንም ወደፊት ላይ ለሚፈጠረው እውነታ ታሪክ ተጠያቂ ሊሆን አይችልም። ታሪክ ሲባል ሁሌ ያለፈ ጊዜን መሰረት ያደረገ ነው። Thus history is not an opinion or novel writing. ስለዚህ ታሪክ ዝም ብለን ከመሬት ተንስተን የምናነሳው ሐሳብ አይደለም ወይንም ደግሞ ልቦለድ አይደለም ማለት ነው። ልቦለድ አሁን መረጃ ያስፈልገውም ዝም ብለን ከራሳችን ተንስተን የምንጽፈው ነው። ታሪክ ግን ግዴታ መረጃን ፕሮቫይድ ማድረግ አለብን ወይንም ደግሞ መረጃዎችን ማስቀመጥ አለብን ማለት ነው። ከዚህ ሰንተንስ የምንረዳው ታሪክ ያለ መረጃና ያለ ማስረጃ በፍጹም ታሪክ ሊሆን እንደማይችል ነው ማለት። Identifying historical facts from opinion requires critical thinking. ሂስቶሪካል ፋክትን ታሪካዊ እውነታዎችንና ጽንሰ ሐሳቦችን ወይንም ደግሞ የግለሰቦች ሐሳብ ሊሆን ይችላል ወይንም የሆነ ግሩፕ ሐሳብ ሊሆን ይችላል ለመለየት ምን ያስፈልጋል? ክሪቲካል ቲንኪንግ ያስፈልጋል ማለት ነው። አመክንዮአዊ አስተሳሰብ ያስፈልጋል ማለት ነው። ያ ማለት ባጭሩ ምንድነው? ታሪክን ሳንመረምር መቀበል አንችልም። ክሪቲካሊ ሳንመረምረው በአመክንዮአዊ በተሞላበት መልኩ ሳንፈትሸው ታሪክን መቀበል አንችልም ማለት ነው። ኦፒኒየን ማለት ደግሞ ጽንሰ ሐሳብ ነው ወይንም ደግሞ የሰው ልጆች ሐሳብ ነው ማለት ነው። የሰው ልጆች ሐሳብ ታሪክ ሊሆን አይችልም። Distinguishing between fact and opinion is one of the most important skills you can learn from studying history. ታሪክን በምናጠናበት ጊዜ በኦፒኒየን በሰው ልጆች ሐሳብና በታሪካዊ እውነታዎች ፋክት የሚለው እዚህ ጋር በእውነትና በሐሳብ መካከል ያለውን ልዩነት እንረዳለን ማለት ነው። እውነት ሲባል ያለፈ ጊዜ እውነት ነው። አጭር ምሳሌ ለመስጠት ያክል አንደኛው የዓለም ጦርነት የተከሰተው ከ1914 እስከ 1918 ነው። ይሄ ምንድነው? እውነታ ነው። ሪሊ መሬት ላይ ወርዶ የተከሰተ በጣም በብዙ ሚሊዮን ህዝቦችን የቀጠፈ ክስተት ነው ማለት ነው። ኦፒኒየን ወይንም ሐሳብ ሲሆን ደግሞ መረጃ የለውም። ፋክት ሲሆን መረጃ አለው። አሁን ለአንደኛው የዓለም ጦርነት በጣም በቂ መረጃ አለ እንደተከሰተ። አንድ ሰው ተንስቶ ግን የሆነ ወሬ ቢያወራ ወይንም የሆነ ተረት ቢተርት ያለ መረጃ እስከሆነ ድረስ ታሪክ ሊባል አይችልም ማለት ነው። ስለዚህ ታሪክን በማጥናታችን ብቻ በእውነትና በሐሳብ መካከል ያለውን ልዩነት መረዳት እንችላለን ማለት ነው። A fact is a statement that can be proved with supporting information. ፋክት ወይንም እውነት የምንለው ነገር ምንድነው? ስቴትመንት ነው ወይንም ንግግር ሐሳብ ሊሆን ይችላል። ነገር ግን ለየት የሚያደርገው ነገር ምንድነው? ኢንፎርሜሽን አለው ማለት ነው። መረጃ አለው። ያለ መረጃ የሆነ ነገር እውነት ሊሆን አይችልም። On the other hand,
an opinion is what a writer believes based on his or her viewpoint ማለት ነው። ኦፒኒየን ወይንም ሐሳብ የምንለው ደግሞ የጸሐፊው ወይንም ደግሞ የጸሐፊዋ እምነትና ሐሳብ ነው። የራሷ የግሏ ወይንም የግሉ ጽንሰ ሐሳብ ነው ማለት ነው። ፕሩቭ ሊደረግ አይችልም። ኢንፎርሜሽን የለውም ማለት ነው። ሶ ኦፒኒየን ሞስት ኦፍ ዘ ታይም ሰብጀክቲቭ ነው፣ ግለሰብን ያማከለ ነው። ፋክት ሲባል ደግሞ ኦብጀክቲቭ ነው ማለት ነው። ኢንፎርሜሽንን መረጃን መሰረት ያደረገ ነው ማለት ነው። ሂስትሪ ራይተርስ can keep their opinion with fact but an opinion is something that cannot be proved ማለት ነው። የታሪክ ጸሐፊያኖች ሐሳባቸውን በመረጃ በመደገፍ በኢንፎርሜሽን በመደገፍ መጻፍ ይችላሉ። ነገር ግን ሐሳባቸውን ያለ መረጃና ያለ ማስረጃ ፕሩቭ ሊያደርጉት አይችሉም ማለት ነው። ኦፒኒየን ወይንም የግለሰቦች ሐሳብ በፍጹም ፕሩቭ ሊደረግ ወይንም ደግሞ እውነት ሊሆን አይችልም ማለት ነው። ሁሌም የግለሰብ ሐሳብ እስከሆነ ድረስ ማለት ነው። ነገር ግን መረጃን አምጥተን ከደገፍ ነው ኦፒኒየንም እውነት ሊሆን የሚችልበት አጋጣሚ አለ ማለት ነው። ሶ the other 1.2 the discipline of history የታሪክ የትምህርት ዘርፍ ይላል ማለት ነው። as a body of knowledge እንደ ዕውቀት ቅርንጫፍ ወይንም እንደ ዕውቀት አካል history is a branch of social science that deals with what human beings did in the past ታሪክ የሶሻል ሳይንስ አንዱ ቅርንጫፍ ነው ማለት ነው። ምንድነው የሚያጠናው ወይንም ከምን ጋር ነው ንግግሩ? የሰው ልጆች ጥንት ላይ ወይንም ደግሞ በቀደምት ጊዜያቶች ስላደረጉት ክስተት ነው ማለት ነው። It studies change in the development of past societies, political, economic, social and cultural life. ታሪክ ምንን ያጠናልናል? የሰው ልጆች ያመጧቸው በጥንት ጊዜያቶች ወይንም ባለፉት ጊዜያቶች ስላመጧቸው ለውጦች ያጠናል። በምን ዘርፍ? በፖለቲካው ዘርፍ፣ በኢኮኖሚው ዘርፍ፣ በማህበራዊ ዘርፍ እንዲሁም ደግሞ በባህላዊ ህይወታቸው ላይ ስላመጧቸው ለውጦች ታሪክ ያጠናል ማለት ነው። 1.2.1 the importance of history. ሶ ታሪክ አንድ የሚነሳበት ጥያቄ አለ። ታሪክ የሚባለው የጥንት ጊዜ ወይንም ያለፈ ጊዜ ሁኔታ እስከሆነ ድረስ ለኛ ምን ይጠቅመናል ወይንም ደግሞ ለኛ ምን ትርጉም አለው የሚል ጥያቄ ሁሌም ቢሆን የሰው ልጆች የሚያነሱት ጥያቄ ነው ማለት ነው። ወይንም የሰው ልጆች የሚያነሱት ሐሳብ ነው። ሶ እዚህ ጋር መጽሐፋችን እንደምላሽ ያስቀምጣቸዋለሁ። የታሪክ ጥቅሞች ምንድናቸው የሚሉት history helps us know about the past የመጀመሪያው ጥቅሙ ምንድነው? ስላለፉት ጊዜያቶች እንድንረዳ ያደርገናል። ስለ ጥንት ጊዜያቶች ሐሳብ እንዲኖረን ያደርገናል። understand the present ያሁኑ ሁኔታ አንደርስታንድ እንድናደርገው ያደርገናል ማለት ነው። ምክንያቱም ያለፈውን ጊዜ ካወቅን ያሁኑን ለመረዳት ቀላል ነው ማለት ነው። ሰው ከስህተቱ ስለሚማር ማለት ነው። ሰው የሆነን ታሪክ ካጠና ያ ታሪክ ራሱ ላይ እንዳይፈጠር ስለሚጠነቀቅ ማለት ነው። and foresee future developments ወደፊት ላይ ምን ሊፈጠር ይችላል የሚለውንም ፎርካስት እንድናደርግ ወይንም ደግሞ እንድንተነብይ ያደርገናል ማለት ነው። አሁንም እዚህ ጋር ያለፈውን ታሪክ ስናነብ ወይንም ስናውቅ ወደፊት ስለሚፈጠረው ነገር መገመት እንችላለን ማለት ነው። ምክንያቱም ብዙ ሁኔታዎች ባለፉት ወቅቶች ባለፉት አባቶቻችን ላይ ስለተፈጠረ ወደፊትም ምን ሊፈጠር ይችላል ብለን ፎርካስት እንድናደርግ እንድንተነብይ ያደርገናል ማለት ነው። ይህ የመጀመሪያውና ዋናው ጥቅሙ ነው። it also allows us to understand national and international issues ሀገራዊና ሀገር ውጫዊ ወይንም ዓለም አቀፋዊ ጉዳዮችን በቀላሉ አንደርስታንድ ወይንም ደግሞ እንድንረዳ ያደርገናል። including democratic principles and nationalism የዲሞክራሲ መርሆችን እንዲሁም ደግሞ ስለ ብሔርተኝነት ወይንም ደግሞ ስለ ሀገር ወዳድነት እንድንረዳም ያደርገናል። ሁለተኛው ጥቅሙ ነው። history can also help us develop the necessary skill for collecting and analyzing information to reach conclusion history ሌላኛው ትልቁ ጥቅሙ ምንድነው? መሰረታዊ የሆነ ጥበብ እንዲኖረን ያደርገናል። ምን ለማድረግ? ኮሌክት ለማድረግ፣ ለመሰብሰብ፣ አናላይዝ ለማድረግ፣ ለማጤን ምኖችን መረጃዎችን አናላይዝ እና ኮሌክት እንድናደርግ ይጠቅመናል። ሶ እነዚህን መረጃዎች አናላይዝ ኮሌክት በማድረግ ምን ላይ እንደርሳለን ማለት ነው? ኮንክሉዥን ላይ እንደርሳለን ወይንም ደግሞ መደምደሚያ ላይ እንደርሳለን። ሶ ታሪክ በጣም ብዙ ጥቅሞች እንዳሉት እየነገረን ነው። ይሄ ሶስተኛው ጥቅሙ ነው። ሶ it helps us live our lives as conscious citizens actively participating in shaping our future ስለዚህ በአጠቃላይ ታሪክ ምን ጥቅም አለው ስንል ያሁን ህይወታችንን ኮንሺየስሊ ወይንም ደግሞ በንቃት እንድንኖርና በሀገራችን ጉዳይ በዓለም አቀፋዊ ጉዳይ ላይ
ፓርቲሲፔት እንድናደርግ እንድንሳተፍ ያደርገናል። በመቀጠልም ደግሞ ስለ ወደፊቱ ሁኔታ ሼፕ እንድናደርገው ፊውቸሩን እንድንገነባው ታሪክ ያግዘናል ማለት ነው። ሂስትሪ ቲችስ አስ ክሪቲካል ስኪልስ ታሪክ ክሪቲካል የሆነ አመክንዮአዊ ጥበብ እንዲኖረን ይረዳናል ማለት ነው። ስተዲንግ ሂስትሪ ሄልፕስ ስቱደንትስ ቱ ዴቨሎፕ ኢሴንሻል ሪሰርች ስኪል የሪሰርች ስኪላችንም እንዲጠነክር ይረዳናል። ሂስትሪ ሄልፕስ አስ አንደርስታንድ ፕሬዘንት ቤተር ኤንድ ፕሮቫይድስ ኤ ሴንስ ኦፍ አይደንቲቲ ማለት ነው። አሁን ላይ ያለንን ሁኔታ በሰፊው ወይንም ደግሞ በተሻለ ሁኔታ እንድንረዳ ከማድረጉ በተጨማሪ ኤ ሴንስ ኦፍ አይደንቲቲ ከታሪክ መሰረት አድርገን ራሳችንን ለራሳችን ትርጉም እንድንሰጥ ታሪክ ይረዳናል ማለት ነው። እነዚህ ዋና ዋናዎቹ የታሪክ ጥቅሞች ናቸው ማለት ነው። ታሪክ ተነግሮ የማያልቅ በጣም ብዙ ጥቅም አለው። ታሪክን ማጥናት ማንበብ የሰው ልጆች ባህሪ ቢሆን ተመራጭ ነው ማለት ነው። 1.2.2 ሂስቶሪዮግራፊ ኤንድ ሂስቶሪካል ኢንተርፕሬቴሽን ሂስቶሪዮግራፊ ማለት የታሪክ ጥናት ማለት ነው። ሂስቶሪካል ኢንተርፕሬቴሽን ማለት ደግሞ የታሪክ ትርጓሜ ማለት ነው። በመጀመሪያ ሂስቶሪዮግራፊ ወይንም የታሪክ ጥናት የሚለውን እንመልከት። ሂስቶሪዮግራፊ ኢዝ ስተዲንግ ሃው ኖሌጅ ኦፍ ዘ ፓስት ኢዝ አቴንድ ኤንድ ትራንስሚትድ የታሪክ ጥናት ማለት ያለፉ ታሪኮች ወይንም በጥንት ጊዜ የተደረጉ ሁኔታዎች እንዴት እንደተተገበሩ አቴንድ እንደተደረጉና ትራንስሚት እንደሆኑ ከትውልድ ወደ ትውልድ እንዴት ሊሸጋገሩ እንደቻሉ የሚያጠናው ዘርፍ ሂስቶሪዮግራፊ ወይንም የታሪክ ጥናት ይባላል ማለት ነው። the world's oldest written history come from China በዓለማችን ያረጀውና ያፈጀው የተጻፈ ታሪክ ለመጀመሪያ ጊዜ የመጣው ከቻይና ነው ማለት ነው። ቻይና የመጀመሪያዋ ሀገር ነች የተጻፈ ታሪክ ያላት። Archaeologists have discovered records of Chinese history written before 100,000 BC አርኪኦሎጂስቶች ቅድም እንዳልኳችሁ የቅሪተ አካል ተመራማሪዎች ናቸው። በቻይና እንግዲህ ከኢየሱስ ክርስቶስ ከመወለዱ ቢፎር ክራይስት ማለት ነው ከ1000 ዓመት በፊት ከቻይና የተጻፈ ጽሑፍን ወይንም የተጻፈ ታሪክን ሊያገኙ ችለዋል ማለት ነው። Ancient Greek historians, notably Herodotus and Thucydides, introduced the organized study and narration of the past. ሁለቱ የግሪክ የታሪክ አባቶች ማለት ነው ሄሮዶተስ እና ቱሲዲዲስ ኦርጋናይዝድ የሆነ የተዋቀረ የታሪክ ትረካን ሊመሰረቱ ችለዋል ማለት ነው። The term first use is attributed to Herodotus 484 to 425 before Christ የኖረ ሰው ነው who is often the father of history ሄሮዶተስ ማለት ነው የታሪክ አባት ተብሎ ነው የሚታወቀው ማለት ነው። ለመጀመሪያ ጊዜ ሂስትሪ የሚለውን ቃል የመሰረተውም ሄሮዶተስ ነው ማለት ነው። እሱ ደግሞ ከ484 እስከ 425 ከኢየሱስ ክርስቶስ ልደት በፊት የኖረ ግለሰብ ነው ማለት ነው። he is a father of history የታሪክ አባት ማን ነው ከተባለ ሄሮዶተስ ነው ማለት ነው። ቱሲዲዲስ wrote critically and accurately ቱሲዲዲስ ደግሞ ምንድነው ያደረገው ታሪክን ክሪቲካሊ ወይንም ደግሞ አመክንዮአዊ በተሞላበት መረጃና ማስረጃን በማጣመር የጻፈው የመጀመሪያው ታሪክን ለመጀመሪያ ጊዜ የጻፈው ቱሲዲዲስ ነው ማለት ነው። እንዲሁም ደግሞ አኪዩሬትሊ ነበር የጻፈው በትክክለኛ መንገድ ነበር የጻፈው የነበረው ማለት ነው። the father of history የታሪክ አባት ሄሮዶተስ ነው። ታሪክን ደግሞ ክሪቲካሊ እና አኪዩሬትሊ በትክክልና በከፍተኛ ጥናት የጻፈው ግለሰብ ደግሞ ቱሲዲዲስ ይባላል። ሁለቱም የግሪክ የታሪክ ጸሐፊያኖች ነበሩ ማለት ነው። History emerged as an academic discipline in the second half of the 19th century, first in Europe and then other parts of the world. ታሪክ ለመጀመሪያ ጊዜ እንደ አካዳሚክ ዲሲፕሊን ወይንም ደግሞ እንደ ትምህርት ዘርፍ የተቋቋመው በ19ኛው መቶ ክፍለ ዘመን አጋማሽ ነበረ ማለትም ከ1850ዎቹ በኋላ ነበረ ማለት ነው። መጀመሪያ ታሪክ እንደ ትምህርት ዘርፍ የተጠናው በዩሮፕ ነበረ። ከዛ ደግሞ ወደ ተለያዩ የዓለም ክፍሎች ኢትዮጵያንም ጨምሮ ሊሰራጭ ይችላል ማለት ነው። ሊዮፖልድ ቮን ራንክ from 1795 to 1886 the German historian established history as an independent discipline ማለት ነው። ሊዮፖልድ ቮን ራንክ ከ1795 ከ1886 ኤዲ ወይንም ከኢየሱስ ክርስቶስ ልደት በኋላ እንደ ግሪጎሪያኖቹ አቆጣጠር የነበረ የጀርመን ጸሐፊ ነበረ። ይህ ግለሰብ ታሪክ ራሱን ችሎ ኢንዲፔንደንት
ሆኖ ወይንም ደግሞ ራሱን ችሎ እንዲጠና የትምህርት ዘርፍ እንዲሆን ያደረገው ግለሰብ ሊዮፖልድ ቮን ራንክ ይባላል ማለት ነው። ራንክ ኢዝ ኮንሲደርድ ደ ፋዘር ኦፍ ሞደርን ሂስቶሪዮግራፊ። ራንክ ወይንም ደግሞ ሊዮፖልድ ቮን ራንክ ማለት ነው እንደ ዘመናዊ የታሪክ ተመራማሪ ወይንም ደግሞ እንደ ዘመናዊ የታሪክ አባት ተደርጎ ይጠራል ማለት ነው። የጥንቱ የመጀመሪያው የታሪክ አባት የሚባለው ደግሞ ሄሮደተስ ነው ማለት ነው። ፎር ሂዝ ኢፈርት ቱ ዘ ሳይንቲፊክ ስተዲ ኦፍ ዘ ፓስት። ፋዘር ኦፍ ሞደርን ሂስቶሪዮግራፊ የተባለበት ምክንያት ራንክ ሳይንቲፊካሊ ወይንም ደግሞ ሳይንሳዊ በሆነ መልኩ የጥንቱን ጊዜያቶች ወይንም ያለፉ ጊዜያቶችን ለማጥናት በመሞከሩ ነው ማለት ነው። ኢትዮጵያ had an indigenous tradition of history writing። ኢትዮጵያ የራሷ የሆነ ሀገር በቀል የታሪክ ያጻጻፍ ዘዴ ያላት። it made some changes from the chronicle tradition in the early 20th century። በ20ኛው መቶ ክፍለ ዘመን መጀመሪያ አካባቢ ክሮኒክል ማለት መዋዕለ ነገስታት ነው። የንጉሳውያኖች ውሎ የሚጻፍበት ጽሁፍ ነበረ። ሶ ከዛ ለየት በማድረግ የኢትዮጵያ ታሪክ በዘመናዊ መልኩ ሊጠና ችሏል ማለት ነው 20th ሴንቹሪ ላይ። ሂስትሪ ኢመርጅድ አዝ አን አካደሚክ ዲሲፕሊን ኢን ዘ 1960s። ታሪክ እንደ ትምህርት ዘርፍ በዋናነት ወይንም ደግሞ ለብዙ ሀገራቶች የተሰራጨው በ1960ዎቹ ነው። ዲስ ዲኬድ ኢዝ ቫይታል ኢን ዘ ግሮዝ ኦፍ ኢትዮጵያን ሂስቶሪዮግራፊ። በመቀጠልም ደግሞ ይህ ሁኔታ 1960ዎቹ የተፈጠረው እድል የኢትዮጵያ የታሪክ ጥናት ወይንም የታሪክ ምርምር በሰፊው እንዲሆን እንዲሰራጭ አድርጓል ማለት ነው። ሁለተኛው የምንመለከተው ሂስቶሪካል ኢንተርፕሬቴሽን ወይንም ደግሞ የታሪክ ትርጓሜ የሚለውን ነው። what happened in the past is endless። ጥንት ላይ የተፈጠሩ ነገራቶች ወይንም ድሮ ላይ የተፈጠሩ ነገራቶች አያልቁም። ማለትም በጣም ብዙ ከምናስበው በላይ በጣም ብዙ ሁኔታዎች በጥንት ጊዜያቶች ላይ ተከስቷል። ሶ እያንዳንዱን ነገር ጽፈን አንጨርሰውም ማለት ነው። thus historians select topics or problems they desire to study። ስለዚህ የታሪክ ምሁራን ምንድነው የሚያደርጉት? የሆነን ቶፒክ ያነሳሉ ወይንም ደግሞ የሆነን ርዕሰ ጉዳይ ካነሱ በኋላ በሰፊው ያጠኑታል ማለት ነው። ለምሳሌ አንድ ግለሰብ በ19ኛው መቶ ክፍለ ዘመን ያለውን የኢትዮጵያን ታሪክ ሊያጠና ይችላል ማለት ነው። ነገር ግን የኢትዮጵያን ታሪክ ከመጀመሪያ እስከ መጨረሻው ድረስ ላጥና ቢል የሆነ ግለሰብ አይችልም ማለት ነው። ምክንያቱም በጣም ብዙ ነገራቶች ስለተከሰቱ ማለት ነው። ሶ ሂስቶሪያኖች ምንድነው የሚያደርጉት? የሆነችን ቶፒክ ካነሱ በኋላ እሷን በደንብ አድርገው ያጠኗታል ማለት ነው። ሂስትሪ is a systematic and objective study of the past as a field of discipline። ቅድም እንደተናገርነው ሂስትሪ ሲስተማቲክ ነው ወይንም ደግሞ ዘዴን መሰረት አድርገን መረጃን ኦብጀክቲቭን ሰብጀክቲቭን ወይንም የግልን ምልከታ ሳይሆን ኦብጀክቲቭን ወይንም ደግሞ መረጃን መሰረት አድርገን ስለ ጥንቱ ጊዜ በምንጽፍበት ጊዜ ነው እንግዲህ ሂስትሪ ብለን ልንጠራው የምንችለው። it is a systematic study because historical study follows established rules, procedure and standards። ሲስተማቲክ ነው ወይንም ደግሞ የራሱ የሆኑ ያጠናን ዘዴዎች አሉት ስንል ምን ለማለት ፈልገን ነው? established የሆኑ ሩሎች አሉት ወይንም ደግሞ የተዋቀሩ ኦልሬዲ ስታብሊሽ የሆኑ መሰረታዊ የሆኑ ህጎች አሉት ማለት ነው። ፕሮሲጀርም አለው አካሄድም አለው ማለት ነው። በቀደም ተከተልን መሰረት አድርገን ነው ታሪክን ልንጽፈው የምንችለው። ስታንዳርዶችም አሉት ማለት ነው። ሶ ታሪክ ሲስተማቲክ ነው ስንል እነዚህ ሶስት ነገራቶችን ለማለት ፈልገን ነው። ስታብሊሽድ ሩልስ፣ ፕሮሲጀር እንዲሁም ደግሞ ስታንዳርድ አሉት ለማለት ነው ማለት ነው። ሂስቶሪያንስ ዩዝ ስፔሲፊክ ቤዚክ ሜቶድስ ኢን ራይቲንግ ሂስትሪ። የታሪክ ጸሐፊያኖች ስፔሲፊክ የሆኑ ወይንም ደግሞ መሰረታዊ የሆኑ የታሪክ አጻጻፍ ዘዴዎች ወይንም ሜቶዶች አሏቸው። the study of history also refers to the objective pursuit of truth። የታሪክ ጥናት ስንል ሌላኛው ደግሞ ምንድነው? እውነትን መሰረት አድርገን መረጃን መሰረት አድርገን እውነታን ስንፈልግ ነው ማለት ነው። In principle, historians are expected to avoid bias, though it is difficult in practice። በፕሪንሲፕል ወይንም በመርህ ደረጃ የታሪክ ምሁራን ይሄ ባያዝን ወይንም ደግሞ መድሎን አቮይድ ማድረግ አለባቸው፣ ማስወገድ አለባቸው። ለምሳሌ አንድ ኦሮሞ የሆነ የታሪክ ምሁር ስለ አማራው ብሔር የተለያዩ መጥፎ ነገራቶችን ቢጽፍ ባያዝ አለበት ወይንም ደግሞ መድሎ አለበት ማለት ነው። በተቃራኒው ደግሞ የአንድ የአማራ የታሪክ ምሁር ስለ ኦሮሞ ወይንም ደግሞ ስለሆነ አካባቢ የሆነ መጥፎ ነገር ያልተከሰተ ነገር ቢጽፍ ባያዝ ቢያደርግ ወይንም መድሎ ቢያደርግ ማለት ነው ችግር ነው ማለት ነው። ነገር ግን እንደ ፕሪንሲፕል እንደ መርህ የትኛውም የታሪክ ጸሐፊ
ከመድሎ ነፃ መሆን አለበት ማለት ነው። ሁሉንም በእኩሌታ መጻፍ አለበት። የተፈጠረችዋን የተከሰተችዋን የታሪክ ክስተት እያንዳንዷን በደንብ አድርጎ እውነታዋን ማስቀመጥ አለበት ማለት ነው። ሂስቶሪካል ኢንተርፕሬቴሽን ኢዝ a process by which we describe, analyze, evaluate and create an explanation of past events። ሂስቶሪካል ኢንተርፕሬቴሽን ወይንም የታሪክ ትርጓሜ የምንለው ፕሮሰስ ነው፣ ሂደት ነው። by which we describe የምንገልጽበት፣ አናላይዝ የምናደርግበት፣ የምንመረምርበት፣ ኢቫሉዌት የምናደርግበት ያ ማለት የምንፈትንበት፣ ክሪኤት የምንፈጥርበት፣ ኤክስፕሌን የምናደርግበት፣ የምንፈታበት፣ የምንገልጽበት የፓስት ኤቨንት ነው ማለት ነው። የጥንት ጊዜያት ሁኔታዎችን ወይንም ጥንት ላይ የተፈጠሩ ሁኔታዎችን በእነዚህም በተጠቀሱት መልኩ አናላይዝ በምናደርግበት ጊዜ ሂስቶሪካል ኢንተርፕሬቴሽን ይባላል ማለት ነው። ዊ ቤዝ አወር ኢንተርፕሬቴሽን ኦን ፕራይመሪ ኦር ሰከንዳሪ ኦር ቦዝ ሶርስስ ማለት ነው። እንግዲህ ታሪክ ያለ መረጃና ያለ ማስረጃ ሊጻፍ እንደማይችል ቅድም ተነጋግረናል። እነዚህ የታሪክ ምንጮች ቅድምም እንደነገርኳችሁ ፕራይመሪ የመጀመሪያ ደረጃ ምንጭና ሰከንዳሪ ሁለተኛ ደረጃ የታሪክ ምንጭ ተብለው ይታወቃሉ። የመጀመሪያ ደረጃ የሁለተኛ ደረጃም ሁለቱንም መጠቀም እንችላለን። we can use both sources ማለት ነው። ሶ 1.2.3 ሶርስስ ኦፍ ሂስትሪ ይላል። የታሪክ ምንጮች ሁለት ናቸው እንዳልነው ማለት ነው። እዚህም ጋር ይገልጽልናል። ሂስትሪ ኢዝ ዘ ስተዲ ኦፍ ዘ ፓስት ሰፖርትድ ባይ ኤቪደንስ አራይዚንግ ፍሮም ሶርስስ። ሂስትሪ ያለፉ ጊዜያቶችን የምናጠናበት ነው። እነዚህ ያለፉ ጊዜ ታሪኮችን በምንጽፍበት ጊዜ ደግሞ ሁሌም በመረጃ መደገፍ አለበት ማለት ነው። እነዚያን መረጃዎች ደግሞ ከየት ነው የምናመጣው? ከፕራይመሪ እና ከሰከንዳሪ ሶርሶች ወይንም ምንጮች ነው ማለት ነው። ዌር ዜር አር ኖ ሶርስስ ዜር ኢዝ ኖ ሂስትሪ። የታሪክ ምንጭ በሌለበት ሁኔታ ታሪክ ሊኖር አይችልም ማለት ነው። ሶርስስ አር ዴርፎር ኪ ቱ ዘ ስተዲ ኤንድ ራይቲንግ ኦፍ ሂስትሪ። ሶርሶች ወይንም ምንጮች ማለት ነው ታሪክን ለመጻፍም ሆነ ታሪክን ለማጥናት በጣም መሰረታዊ ናቸው ማለት ነው። ሞስት ኮምንሊ ሂስቶሪያንስ ዲቫይድ ሶርስስ ኢንቱ ቱ ብሮድ ግሩፕስ። በጣም ብዙ የታሪክ ምሁራኖች የታሪክ ምንጮችን በሁለት ይከፍሏቸዋል። ዚስ አር ፕራይመሪ ኤንድ ሰከንዳሪ ይባላሉ። የመጀመሪያ ደረጃ ምንጭና ሁለተኛ ደረጃ የታሪክ ምንጭ ተብለው ይጠቀሳሉ ማለት ነው። ፕራይመሪ ሶርስስ አር ዶስ ዛት አር ኮንቴምፖራሪ ዊዝ ዘ ኤቨንት አንደር ዘ ስተዲ። ፕራይመሪ ሶርስ ወይንም የመጀመሪያ ደረጃ ምንጭ የምንለው ከታሪካዊ ሁኔታው ጋር ወይንም ከታሪካዊ ዳራው ጋር ቀጥተኛ ግንኙነት ያለው ክስተት ነው ማለት ነው። ወይንም ደግሞ ቀጥተኛ ግንኙነት ያለው ቁስ ነው ማለት ነው። ለምሳሌ ያክል ይህንን ለማስረዳት ንጉሠ ነገሥት ምኒልክ ለእንግሊዟ ንግስት ደብዳቤ ብልኩና ያንን ደብዳቤ እኛ ብናገኘው ያ ምንጭ ወይንም ያንን መሰረት አድርገን ታሪክን ስጽፍ እንደ ፕራይመሪ ሶርስ ወይንም ደግሞ እንደ መጀመሪያ ደረጃ ምንጭ ነው የሚጠቅመን ማለት ነው። ምክንያቱም ያገኘነውና ንጉሱ የጻፉት ደብዳቤ ከታሪክ ሁኔታው ጋር ቀጥተኛ ግንኙነት ስላለው ማለት ነው። እንደዛ ብላችሁ ባጭሩ መረዳት ትችላላችሁ። they are original materials that have direct relations to the event they describe ማለት ነው። ፕራይመሪ ሶርስ የተባሉበት ምክንያት ኦሪጂናል ማቴሪያሎች ናቸው። በመቀጠልም ደግሞ ከታሪክ ሁኔታው ጋር ቀጥተኛ የሆነ ግንኙነትም አላቸው ማለት ነው። ቅድም እንዳልኳቸው ለፕራይመሪ ሶርስ ምሳሌ የሚሆኑት ኤግዛምፕልስ ኦፍ ፕራይመሪ ሶርስስ ሞኑመንቶች ወይ ሐውልቶች፣ ቱልስ እቃ መገልገያ እቃዎች፣ ኦርናመንትስ መዋቢያ እቃዎች ወይንም ደግሞ ሴቶች የሚጌጡባቸው እቃዎች ሊሆኑ ይችላሉ ማለት ነው። እነሱ ፕራይመሪ ሶርስ ነው የሚባሉት። አርቲፋክትስ የጥበብ ስራዎች፣ ኮይንስ እንደ ሳንቲም፣ ፎሲል ቅሪተ አካላቶች፣ ኢንስክሪፕሽን ጽሁፎች፣ ዊፕንስ መሳሪያዎች፣ ዩቴንሲልስ እቃዎች እንዲሁም ደግሞ ሩይንስ ኦፍ ቢልዲንግ የህንፃዎች ፍርስራሽ እንደ ፕራይመሪ ሶርስ ሊያገለግሉ ይችላሉ ማለት ነው። ሪትን ማቴሪያሎችን ወይም የተጻፉ እቃዎችም አንዳንድ ጊዜ እንደ ፕራይመሪ ሶርስ ሊያገለግሉ ይችላሉ። ለምሳሌ ማኑስክሪፕት ኦር ሃንድ ሪትን ማቴሪያልስ። ማኑስክሪፕት ማለት የተጻፉ ጽሁፎች፣ ሃንድ ሪትን ማቴሪያልስ በእጅ የተጻፉ ማቴሪያሎች ድንጋይ ላይ ሊሆን ይችላል፣ እንጨት ላይ ሊሆን ይችላል፣ ወይም ሌጦ ላይ ሊሆን ይችላል። የተጻፉ እቃዎች እንደ ፕራይመሪ ሶርስ ሊያገለግሉ ይችላሉ። ክሮኒክሎች የመዋዕለ ነገስታቶች፣ ዲያሪዎች፣ ሌተሮች ደብዳቤዎች፣ ሚነትስ፣ ኮድ ኦፍ ሎው ማለትም የህግ ኮዶች፣ ኮርት ሪከርድስ የፍርድ ቤት ሪከርዶች፣ አድሚኒስትሬቲቭ ፋይልስ የአስተዳዳሪ ፋይሎች እንዲሁም ደግሞ ትራቭል ዶክመንቶችም እንደ ፕራይመሪ ሶርስ ሊያገለግሉ ይችላሉ። ሌሎች ኤግዛምፕሎችም አሉ እንደ ፎቶግራፍ፣ እንደ ካርታ፣ እንደ ቪዲዮ፣
እንዲሁም ደግሞ አውዲዮ ቪዥዋል ማቴሪያል የምንላቸው እንደ ኦዲዮ ያሉ ነገራቶች እንደ ፕራይመሪ ሶርስ ሊያገለግሉ ይችላሉ ማለት ነው። እነዚህ የተጠቀሱት ነገራቶች ሁሉ ከታሪኩ ጋር ቀጥተኛ ግንኙነት ስለሚኖራቸው ፕራይመሪ ሶርስ ወይንም ደግሞ የመጀመሪያ ደረጃ ምንጭ ይባላሉ ማለት ነው። Secondary sources are sources that contain information that is derived from primary source. Secondary source የምንላቸው ደግሞ ከታሪኩ ጋር ቀጥተኛ የሆነ ግንኙነት የላቸውም። እንዲያውም መሰረታቸውን የሚያደርጉት ከፕራይመሪ ሶርስ ወይንም ደግሞ ከመጀመሪያ ደረጃ ምንጭ ነው ማለት ነው። ለምሳሌ እኔ ሄጄ ስለ አክሱም ሐውልት ብጽፍ አክሱም ሐውልት ፕራይመሪ ሶርስ ነው ወይንም ደግሞ ከታሪኩ ጋር ቀጥተኛ የሆነ ግንኙነት አለው። እኔ እዛ ቦታ ላይ ሄጄ የተለያዩ ነገራቶችን ጽሁፎችን ስለ አክሱም ሐውልት ብጽፍ የኔ ጽሁፍ ሰከንዳሪ ሶርስ ነው የሚሆነው ማለት ነው። ሰከንዳሪ ሶርሶች ወይም ሁለተኛ ደረጃ ምንጮች መነሻቸው ከፕራይመሪ ሶርስ ነው ማለት ነው። in addition they provide us with second hand or indirect information በመቀጠልም ደግሞ ሰከንድ ሃንድ ኢንፎርሜሽን ወይንም ደግሞ ሁለተኛ ደረጃ ኢንፎርሜሽን ነው የሚሰጡን። ለምሳሌ እኔ ስለ አክሱም ሐውልት የጻፍኩትን ጽሁፍ ሌላ ሰው ቢያነበው ሰከንድ ሃንድ ነው። ምክንያቱም የኔን ጽሁፍ ያነበበው ሰውዬ አክሱም ሐውልትን ሄዶ ስላላነበበው ኢንዳይሬክት የሆነ ወይንም ደግሞ በተዘዋዋሪ መንገድ ነው ማለት ነው ኢንፎርሜሽኑን ወይንም መረጃውን ያገኘው። ሰከንዳሪ ሶርስ ይባላል ማለት ነው ያ ሁኔታ። ኤግዛምፕልስ ኦፍ ሰከንዳሪ ሶርስስ አር አርቲክሎች ጽሁፎች ናቸው የሰከንዳሪ ሶርስ ወይንም ደግሞ ሁለተኛ ደረጃ ምንጮች። ምሳሌው የመጀመሪያው አርቲክልስ ነው ጽሁፎች። ቡክስ መጽሐፎች፣ ቴክስት ቡኮች መማሪያ መጽሐፎች፣ ባዮግራፊስ የግለሰቦች ታሪክ፣ ኦራል ትሬዲሽንስ። ከነዚህ መካከል ለየት የሚለው ኦራል ትሬዲሽን ነው። ኦራል ትሬዲሽን ማለት በንግግር ብቻ ከትውልድ ወደ ትውልድ የሚሸጋገር ወሬ ወይንም ደግሞ ታሪክ ኦራል ትሬዲሽን ይባላል ማለት ነው። ኦራል ትሬዲሽን ሰከንዳሪ ሶርስ ነው። እዚህ ጋር እናየዋለን እንደ ፕራይመሪ ሶርስም ሊያገለግልበት የሚችልበት ሁኔታ አለ። ፐብሊሽድ ስቶሪስ የታተሙ ታሪኮች፣ ሙቪስ አባውት ሂስቶሪካል ኢቨንትስ ስለ እውነተኛ ታሪክን መሰረት አድርገው የሚሰሩ ፊልሞችም ሰከንዳሪ ሶርስ ነው የሚባሉት ማለት ነው። እዚህ ጋር በሰማያዊ ያደመኩት ኦራል ትራዲሽንስ አር ሂስቶሪካል ሶርስስ ትራንስሚትድ ባይ ወርድ ኦፍ ማውዝ from one generation to the next. ኦራል ትራዲሽን ማለት ቅድም እንዳልኳችሁ በንግግር ብቻ የሚነገር ታሪክ ነው። ይህም ታሪክ ከትውልድ ወደ ትውልድ ይሸጋገራል ማለት ነው። አልተጻፈም፣ አልተዘገበም፣ ግን በንግግር በወሬ ብቻ ከትውልድ ወደ ትውልድ የሚሸጋገር የታሪክ አይነት ኦራል ትራዲሽን ይባላል ማለት ነው። ኦራል ዴታ can qualify the position of primary or secondary sources based on the nature of informants. ኦራል ትራዲሽን ፕራይመሪ ሶርስም ሰከንዳሪ ሶርስም ሊሆን ይችላል። ቅድም እንዳልኳችሁ የመጀመሪያ ደረጃ ምንጭም የሁለተኛ ደረጃ የታሪክ ምንጭም ሆኖ ሊነገር ይችላል ወይንም ሊሆን ይችላል ማለት ነው። የተናጋሪውን ንግግር መሰረት አድርገን ሁለቱንም ፖዚሽን ሊይዝ ይችላል ማለት ነው። ኦራል ትራዲሽን ፈተና ላይ ሊመጣ ስለሚችል ፕራይመሪ ሶርስም ሰከንዳሪ ሶርስም ሊሆን ይችላል ማለት ነው። History can only be written based on data collected from the above mentioned sources. ታሪክ ሲጻፍ እንግዲህ ከላይ የተጠቀስናቸው ሁለቱን ምንጮች ብቻ መሰረት አድርገን ነው የምንጽፈው ማለት ነው። However, whatever the source of information, it should be subjected to critical evaluation before being used as an evidence. ነገር ግን ፕራይመሪ ሶርስንም ሰከንዳሪ ሶርስንም እንጠቀም የተጠቀምናቸው መረጃዎች ክሪቲካሊ ኢቫሉዌት ማድረግ አለብን። ያ ማለት በደንብ አድርገን መረጃዎቹን ልንገመግማቸው ይገባል ማለት ነው። እንደ መረጃ ወይንም እንደ ኤቪደንስ ከማቅረባችን በፊት primary sources have to be verified for originality and authenticity to avoid forgery. ፕራይመሪ ሶርሶች የመጀመሪያ ደረጃ ምንጮች ቬሪፋይ መደረግ አለባቸው፣ መረጋገጥ አለባቸው። ኦሪጂናሊቲያቸው ወይንም ደግሞ ትክክለኛነታቸው አውተንቲሲቲ የምንለው በደንብ ተደርጎ መረጋገጥ አለበት። ምንን ለማስወገድ? ማጭበርበርን ወይንም ፎርጀሪ የምንለውን ነገር ለማስወገድ። secondary sources have to be examined for the reliability of their reconstructions. ሁለተኛ ደረጃ የታሪክ ምንጮች ደግሞ በደንብ መጠናት መፈተን አለባቸው ተአማኒነታቸውን። secondary ሶርሶችን ወይንም ሁለተኛ ደረጃ የታሪክ ምንጮችን መሰረት አድርገን ታሪክን ስንጽፍ ተአማኒነታቸውን ማረጋገጥ መፈተን ያስፈልጋል ማለት ነው። oral data should be cross-checked with other sources such as written documents to determine its truth because it may lose its authenticity due to distortion through time. ኦራል ዳታዎች ወይንም ደግሞ
በንግግር ብቻ ከትውልድ ወደ ትውልድ የሚተላለፉ ታሪኮች በተጻፉ ጽሁፎች ክሮስ ቼክ መደረግ አለባቸው። ለምሳሌ እኔ ስለሆነ ኢቨንት ብናገር እኔ የተናገርኩት ያለሁት ንግግር ከተለያዩ ሚንሶች ከተለያዩ ምንጮች ተንስተን ማረጋገጥ አለብን ማለት ነው ታሪክ ሊባል ዘንድ። ያም ሊሆንበት የቻለው ምክንያት ምንድነው? ታሪክ በንግግር ከትውልድ ወደ ትውልድ በሚተላለፍበት ጊዜ ዲስቶርሽን ሊኖር ይችላል። ማለትም የራሳችንን እየጨመረን ወይንም ደግሞ ካለው ታሪክ ላይ እየቀነስን ወደ ትውልድ ልናስተላልፍ ስለምንችል በደንብ ክሮስ ቼክ ሊደረግ ወይንም በደንብ ሊጠና ያስፈልጋል ማለት ነው። ሶ እዚህ ጋር የተረዳነው ነገር ቤዚካሊ ሁለት ነገራቶችን ነው። የታሪክ ምንጮች ሁለት እንደሆኑ ፕራይመሪ ሶርስ እና ሰከንዳሪ ሶርስ፣ ኦራል ዳታ ወይንም ኦራል ትሬዲሽን ደግሞ ስለሱም ቤዚካሊ እነዚህ ሁለት ነገራቶችን እንይዛለን ማለት ነው። ሌላኛው ለዛሬ ክላሳችን መጨረሻ የምንመለከተው ዴቲንግ ኢን ሂስትሪ ወይንም ደግሞ ቀንን ጊዜን መሰረት አድርገን ታሪክን በምንጽፍበት ጊዜ ዴቲንግ ይባላል ማለት ነው። ያ ማለት ለምሳሌ የአንደኛው የዓለም ጦርነት ከ1914 እስከ 1918 ነው አይደለ የተካሄደው። ሶ ያንን ሁኔታ ጊዜዋን መሰረት አድርገን የ4 ዓመት ጊዜዋን መሰረት አድርገን በምንጽፍበት ጊዜ ዴቲንግ ይባላል ማለት ነው። ስለዚህ በታሪክ ጽሁፍ ላይ ጊዜ በጣም ትልቅ ቦታ አለው ማለት ነው የታሪክ ክስተቶችን ለመግለጽ። And recording the past, historians try to determine the exact time when event occurred. የታሪክ ተመራማሪዎች ወይንም የታሪክ ጸሐፊያኖች ማለት ነው ኤግዛክት ታይም ታሪክ የተፈጸመበትን ትክክለኛውን ሰዓት ይመረምራሉ ማለት ነው። that is what we call dating. እነዚህ የታሪክ ጸሐፊዎች ትክክለኛውን ሰዓት በሚመረምሩበት ጊዜ ያንን ሁኔታ ዴቲንግ እንለዋለን ማለት ነው። dating is figures or numerical statements that express the time of historical event or process. ዴቲንግ ማለት በቁጥር የምንገልጸው ንግግር ነው ማለት ነው። ያ ማለት ኢቨንቱ እንዴት ከሆነ ጊዜ አንስቶ እስከሆነ ጊዜ ድረስ ሊደርስ ቻለ። ለምሳሌ ቅድም ያነሳነውን ታሪክ ንግግር ደግሞ የአንደኛ ዓለም ጦርነት ለ4 ዓመታቶች ተካሄደ። ከመቼ እስከ መቼ? ከ1914 እስከ 1918 ተካሄደ ብለን እንይዛለን ማለት ነው። ሶ ይህ ሁኔታ ምን ይባላል? ዴቲንግ ይባላል። ዓመተ ምህረትን ወቅትን እየተናገርን ስለሆነ the duration in time could be short or long. duration ወይንም ቆይታው ረጅምም አጭርም ሊሆን ይችላል ማለት ነው። therefore historians describe the period of events by using certain subdivision or units of time. ይህንንም ተከትሎ የታሪክ ጸሐፊያኖች የሆነን ፒሪየድ ወይንም የሆነን ክፍለ ጊዜ በተለያየ ሰብዲቪዥን ወይንም በተለያየ መንገድ ይከፋፍሉታል ማለት ነው። hence the figurative expression expresses the exact dates on which events occurred. ስለዚህ ጊዜን መሰረት አድርገን ስንናገር ኤግዛክት ዴቱን መናገር ኤግዛክት ቀኑን ኤግዛክት ሰዓቱን መናገር ያስፈልጋል ማለት ነው። ለምሳሌ ያክል the battle of Adwa took place on March 1, 1896 የአድዋ ጦርነት መጋቢት 1 1896 ነው የተከሰተው ማለት ነው። ሶ ያ ማለት ኤግዛክት ቀኗን ኤግዛክት ወሯን እና ኤግዛክት ዓመተ ምህረቷን እየተናገርን ነው ማለት ነው። ኢትዮጵያን ሬኔሳንስ ዳም was initiated on April 2, 2011. የኢትዮጵያ የህዳሴ ግድብ በሚያዝያ 2 2011 ላይ ነው ኢኒሺየት የተደረገው ወይንም የተዋቀረው ብል የተዋቀረበትን ቀን የተዋቀረበትን ወርና ዓመተ ምህረት እየተናገርኩ ነው ማለት ነው። ይህ ሁኔታ በታሪክ ዴቲንግ ይባላል። ዴቲንግ ኢን ሂስትሪ ኤክስፕረስድ ኢን ኑሜሪካል ስቴትመንትስ such as decade, century and millennium. በታሪክ ሁኔታ ውስጥ ዴቲንግን ስንገልጸው ኑሜሪካል የሆነ ስቴትመንት ነው ወይንም ደግሞ ቁጥርን መሰረት አድርገን ነው የምንናገረው። ያንንም ስንናገር ዲኬድ ሊሆን ይችላል፣ ሴንቸሪ ሊሆን ይችላል ወይንም ደግሞ ሚሊኒየም ሊሆን ይችላል። ትርጉማቸውን እዚህ ጋር እንመልከታቸው። a decade refers to a period of 10 years. ዴኬድ ማለት የ10 ዓመት ወቅት ነው ማለት ነው። አንድ ዲኬድ ሆነ የሚባለው 10 ዓመት ሲሞላ ነው ማለት ነው። a century is 100 years. ሴንቸሪ ወይንም ደግሞ ክፍለ ዘመን የምንለው ደግሞ 100 ዓመት ወቅት ነው ማለት ነው። 100 ዓመት ክፍለ ዘመን ወይንም ደግሞ ሴንቸሪ ይባላል። whereas a millennium refers to 1000 year. ሚሊኒየም የምንለው ደግሞ 1000 ዓመት ነው ማለት ነው። ለምሳሌ ይህንን በምሳሌ ውስጥ አስገብተን ስንመለከተው the year from 1900 to 1909 is the first decade of the 20th century. ከ1900 እስከ 1909 ያለው
የ20ኛው መቶ ክፍለ ዘመን የመጀመሪያው 10 ዓመት ይባላል ማለት ነው። the year from 1900 to 1999 is the 20th century ከ1900 እስከ 1999 ያለው ወቅት 20th century ወይንም 20ኛው መቶ ክፍለ ዘመን ይባላል። ልክ 1999 ብሎ 2000 ስል 20ኛው መቶ ክፍለ ዘመን ይባላል ማለት ነው። the year from 1000 to 1999 is the second millennium ከ1000 እስከ 1199 ወቅት ያለው ሰከንድ ሚሊዮን ይባላል ማለት ነው። ከ1999 ልክ 2000 በሚሆንበት ጊዜ ሰከንድ ሚሊኒየም ይባላል ማለት ነው። ያ ማለት በመካከላቸው የ1000 ዓመት ወቅት አለ። በዚህ በቢጫው ደግሞ የ100 ዓመት ወቅት አለ። በአረንጓዴው ደግሞ የ10 ዓመት ወቅት አለ ማለት ነው። ሶ ይህንን ነው ዴቲንግ የምንለው። The primary purpose of dating in history is to organize past events according to their sequence of occurrence by using calendar. የመጀመሪያውና ዋነኛው የዴቲንግ ጥቅሙ ምንድነው? በታሪክ ውስጥ የታሪክ ክስተቶችን ወይንም ኢቨንቶችን በቅደም ተከተላቸው ወይንም በሲኩዌንስ ለመጻፍ ስለሚጠቅመን ነው፣ ወይንም ለመናገር ስለሚጠቅመን ነው። this is what we call chronology። ይህንንም ሁኔታ ክሮኖሎጂ እንለዋለን። ክሮኖሎጂ ማለት ታሪክን በቅደም ተከተል ወይንም ክስተቶችን በቅደም ተከተል ስንጽፍ ያ ሁኔታ ክሮኖሎጂ ይባላል ማለት ነው። the two widely used calendars worldwide are the Gregorian and Islamic። ዓለም ላይ ሁለት ዋና ዋና ካላንደሮች አሉ፣ የግሪጎሪያን ካላንደር እና የኢስላሚክ ካላንደር። according to the Gregorian calendar time is counted forward and backward from the time of the birth of Jesus Christ። በግሪጎሪያን ካላንደር ወቅት ወደ ኋላም ወደፊትም ሊቆጠር ይችላል ማለት ነው። ያ ማለት ኢየሱስ ክርስቶስ ከመወለዱ በፊትና ኢየሱስ ክርስቶስ ከመወለዱ በኋላ እያለን እንቆጥራለን ማለት ነው። so the time before the birth of Christ is referred to as BC። ኢየሱስ ክርስቶስ ከመወለዱ በፊት ያለው ወቅት BC ይባላል። ያ ማለት before Christ ማለት ነው። where the time after the birth of Jesus Christ is expressed in AD anno domini። ከኢየሱስ ክርስቶስ ከተወለደ በኋላ ያለው ደግሞ ኤዲ ነው የሚባለው፣ አኖ ዶሚኒ ይባላል። አኖ ዶሚኒ ማለት ላቲን ተርም ሚኒንግ the year of the Lord የላቲን ቃል ነው። አኖ ዶሚኒ ማለት የጌታ ቀን ተብሎ ወይንም ደግሞ የጌታ ዓመት ተብሎ ይታወቃል ማለት ነው። ሶ ከክርስቶስ ልደት በፊት ያለው ቢሲ ይባላል። ከክርስቶስ ልደት በኋላ ያለው ደግሞ ኤዲ ይባላል ማለት ነው። ኢትዮጵያ uses its calendar which began on September 11 of the Gregorian calendar። ኢትዮጵያ እንደምታውቁት የራሷ የሆነ የጊዜ አቆጣጠር ወይንም ካላንደር አላት ማለት ነው። የኢትዮጵያ የጊዜ አቆጣጠር በግሪጎሪያኑ መስከረም 11 ይጀምራል ማለት ነው። the Ethiopian calendar is 7 to 8 year behind the Gregorian calendar። የኢትዮጵያ ካላንደር ከግሪጎሪያኖቹ 7 ወይንም 8 ዓመት ወደ ኋላ የቀረ ነው ማለት ነው። ለምሳሌ ያክል ይሄን ቪዲዮ ሪከርድ ስናደርግ 2026 ነው አይደለ? በፈረንጆቹ ወይንም 2026 ነው፣ በእኛ ደግሞ 2018 ነው ማለት ነው። ያንን ስትቀንሱት 7 ወይንም 8 ዓመት ያክል ከነሱ ወይንም ከግሪጎሪያኖቹ ወደ ኋላ ዝቅ እንላለን ማለት ነው። the Islamic calendar follows the event called the Hijra to count time forward and backward። የእስላም የካላንደር አቆጣጠር ደግሞ ሂጅራ ይባላል ማለት ነው፣ ወይንም ሂጅሪክ ካላንደር ይባላል ማለት ነው። እንደ ግሪጎሪያን ሁሉ በሂጅራም በፎርዋርድ እና ባክዋርድ አለ። ከሂጅራ በፊት እና ከሂጅራ በኋላ እያለን ጊዜን እንናገራለን። the hijra was the flight of the prophet Muhammad and his early followers from the town of Mecca to Medina in 622 AD። ሂጅራ የምንለው ፕሮፌት መሐመድ ወይንም ነብዩ መሐመድ ከመካ ተንስተው ከተወለዱበት ቦታ ተንስተው ወደ መዲና የተሰደዱበት ወቅት ነው ማለት ነው። መቼ ላይ? 622 ኤዲ ላይ ማለት ነው። ሶ ከ622 ኤዲ በፊት ያለው ቢፎር ሂጅራ ይባላል። ከ622 ኤዲ በኋላ ያለው ደግሞ አፍተር ሂጅራ ይባላል። ሄንስ ቢኤች ስታንድስ ፎር ዘ ይር ቢፎር ሂጅራ። ቢኤች የሚባለው ቢፎር ሂጅራ ማለት ነው። ኤንድ ኤኤች ሪፈርስ ቱ ዘ ይር አፍተር ሂጅራ። ከሂጅራ በኋላ ያለው ዓመት ደግሞ ኤኤች ይባላል ማለት ነው። ሶ እንዳጠቃላይ እዚህ ጋር ዴቲንግ አለ። ዴቲንግ ላይ ዲኬድ 10 ዓመት፣ ሴንቸሪ 100 ዓመት፣ ሚሊኒየም ደግሞ 1000 ዓመት መሆኑን እንዳትረሱ። ሁለት አይነት ካላንደሮች አሉ ቤዚካሊ፣ የኢስላሚክ ካላንደር እና የግሪጎሪያን ካላንደር ማለት ነው።
ሌላኛው ሀሳብ ሂስቶሪያንስ ሰምታይምስ ዩዝ ኤ ታይምላይን የታሪክ ምሁራን ወይንም የታሪክ ጸሐፊዎች አንዳንድ ጊዜ የታይም ላይን ይጠቀማሉ ማለት ነው። ታይም ላይን ማለት የጊዜ ቅደም ተከተል ማለት ነው። ጊዜን በተለያዩ ፔሪዶች ወይንም ወቅቶች ከፋፍሎ በምስል ከፋፍሎ የሚያሳዩበት ሲስተም ነው ማለት ነው የታሪክ ጸሐፊዎች። እዚህ ጋር ዴፊኒሽኑ አለ። ኤ ታይም ላይን ኢዝ ኤ ግራፊክ ሪፕሬዘንቴሽን ኦፍ ኤቨንትስ ኢን ክሮኖሎጂካል ኦርደር ኦር ፔሪድ ኦፍ ሂስቶሪ ማለት ነው። ታይም ላይን ማለት ምስላዊ የሆነ አቀራረብ ነው። በምስል አድርገው ወይንም ደግሞ ግራፊክስን አቅርበው ነው የታሪክ ምሁራኖች የሚያቀርቡት። ሶ ኤቨንቶቹን ክሮኖሎጂካሊ ወይንም ደግሞ በቅደም ተከተል አድርገው በፔሪድ ከፋፍለው የሚነግሩበት ሲስተም ታይም ላይን ይባላል ማለት ነው። ሶ ታይም ላይን ምንድነው? ግራፊክ የሆነ ሪፕሬዘንቴሽን ነው፣ በምስል ነው የሚያስረዱን ማለት ነው። እዚህ ጋር በሰፊው ስላለ እያንዳንዱን ነገር አስረዳቸዋለሁ። ኢት ኢዝ ኤ ሆሪዞንታል ኦር ቨርቲካል ላይን አፕ ኦፍ ሂስቶሪካል ኤቨንትስ። ታይም ላይን የሚባለው ሆሪዞንታል ወይንም ደግሞ ቨርቲካል ሊሆን ይችላል፣ አግድም ወይንም ደግሞ ከታች ወደ ላይ የተሰመረ መስመር ነው ማለት ነው። በእነዚህ በሁለቱ መስመሮች ታሪክን በቅደም ተከተል እየዘረዘሩ የታሪክ ጸሐፊያኖች የሚያስረዱበት መንገድ ታይም ላይን ይባላል። ሂስቶሪካል ታይም ላይንስ ኢነብል ኪክ ቪዥዋላይዜሽን ኤንድ ፎርምስ ኤ ክሊር አይዲያ ኦፍ ዘ ፓሴጅ ኦፍ ታይም አባውት ኤቨንትስ ማለት ነው። ሂስቶሪካል ታይም ላይን ጥቅሙ ምንድን ነው? ኪክ የሆነ ቪዥዋላይዜሽን፣ ፈጠን ያለ አንደርስታንዲንግ፣ ቶሎ ሀሳቦችን በጥንት ጊዜያቶች የተከሰቱ ነገራቶችን በፍጥነት አንደርስታንድ እንድናደርግና ክሊር የሆነ አይዲያ፣ ግልጽ የሆነ ሀሳብ ስለ ክስተቶቹ እንዲኖረን ያደርገናል ማለት ነው የታይም ላይን ጥቅም። ኢን አዲሽን ዘ ታይም ላይን ሾውስ ዩ ዌን ኤንድ ዌር ኤቨንትስ ሃፕን ዲዩሪንግ ዘ ዲስከሽን ፔሪድ። በተጨማሪም ደግሞ ሌላኛው የታይም ላይን ጥቅሙ ምንድን ነው? ታሪክ መቼና የት እንደተፈጸመ በሆነ ስፔሲፊክ ፔሪድ ኦፍ ታይም ያስረዳናል ማለት ነው። ሶ ይህንን ሀሳብ ለመረዳት እዚህ ጋር መጽሐፋችን አሪፍ የሆነች ታይም ላይን አስቀምጦልናል ማለት ነው። ሶ በታይም ላይኑ ላይ የተቀመጡት ሁለት ዋና ዋና ነገራቶች አሉ፣ ፕሪሂስትሪ እና ሂስትሪ የሚል። ፕሪሂስትሪ የሚለውን መጽሐፋችን እዚች በታይም ላይኑ ከዛሬ 3 ሚሊዮን ዓመት በፊት እስከ ዛሬ 3000 ኢየሱስ ክርስቶስ ልደት በፊት ያለውን ጊዜ አስቀምጧል። በሂስትሪ ስንመጣ ወይንም በታሪክ ደግሞ ከዛሬ 3000 ከኢየሱስ ክርስቶስ ልደት በፊት ያለውን እስከ ዛሬ ያለውን መጽሐፋችን አስቀምጦታል። ሶ በእነዚህ በፕሪሂስትሪ የተፈጠሩት ነገራቶች ወይንም ክስተቶች ምንድን ናቸው ብሎ በሁለት ከፍሏቸዋል መጽሐፋችን፣ ፓሊዮሊቲክ እና ኒዮሊቲክ ብሎ። ፓሊዮሊቲክ ኤጅ የሚባለው ከዛሬ 3 ሚሊዮን ዓመት እስከ ዛሬ 100,000 ከኢየሱስ ክርስቶስ ልደት በፊት ያለውን ፓሊዮሊቲክ ኤጅ ብሎ መጽሐፋችን አስቀምጧል። ሶ በፓሊዮሊቲክ ኤጅ ሁለት ዋና ዋና ክስተቶች ተፈጥረዋል። ፈርስት ሁማን ስፒሺስ 2.5 ሚሊዮን ይርስ ቢፎር ክራይስት፣ የመጀመሪያው የሰው ልጆች ስፒሺስ ወይንም ዘር ከዛሬ 2.5 ሚሊዮን ዓመት በፊት እንደተከሰተ በፓሊዮሊቲክ ኤጅ መጽሐፋችን ያሳየናል። ሌላኛው ዩዝ ኦፍ ፋየር 1 ሚሊዮን ይርስ ቢፎር ክራይስት፣ ከዛሬ 1 ሚሊዮን ዓመት በፊት የሰው ልጆች ለመጀመሪያ ጊዜ እሳትን አንድደው መጠቀም ጀምረዋል ማለት ነው። ከፕሪሂስትሪ ሳንወጣ ሌላኛው ኤጅ ደግሞ ኒዮሊቲክ ኤጅ ይባላል። ኒዮሊቲክ ኤጅ ደግሞ የሚባለው ከዛሬ 100,000 ዓመት በፊት ያለው ነው ማለት ነው። በዚህ ጊዜ ደግሞ ምንድን ነው የተከሰተው ክስተት? አግሪካልቸር ቢግንስ ቢፎር 100,000 ቢፎር ክራይስት ማለት ነው። ግብርና በሰው ልጆች ታሪክ ውስጥ ለመጀመሪያ ጊዜ ከዛሬ 100,000 ዓመት በፊት እንደተጀመረ ይነግረናል ማለት ነው። ሶ ይሄ ፕሪሂስትሪ ብሎ ሆሪዞንታሊ እንደዚህ አስምሮ ቨርቲካሊ ደግሞ እንደዚህ ወደ ጎን አስምሮ ታይም ላይን እያሳየን ነው ማለት ነው። ሂስትሪ የምንለው ደግሞ በዋናነት ሂስትሪ በሶስት ይከፈላል፣ ወይንም የሂስትሪ ታይም ላይን ማለት ነው። ኤኒሸንት ኤጅ፣ ሜዲቫል ኤጅ እና ሞደርን ኤጅ ተብሎ በእነዚህ በሶስቶቹ ይከፈላል ማለት ነው። ኤኒሸንት ኤጅ የሚባለው የጥንት ዘመን ነው። ሜዲቫል ኤጅ ማለት ደግሞ የመካከለኛው ዘመን ነው። ሞደርን ደግሞ የዘመናዊው ዓለም የምንለው ነው ማለት ነው። ሶ በኤኒሸንት ኤጅ ምን ተከሰተ ስንል ከዛሬ 3000 ዓመት በፊት እስከ 476 የሰው ልጆች ኢንቬንሽን ኦፍ ራይቲንግ 3000 ቢፎር ክራይስት ማለት ነው። ለመጀመሪያ ጊዜ የሰው ልጆች የጽሁፍን ጥበብ የጀመሩበት ወቅት ነበረ ማለት ነው። ሜዲቫል ኤጅ የምንለው መካከለኛው ዘመን ደግሞ የምንለው ከ476 እስከ 1492 ያለው ነው ማለት ነው። በዚህ ወቅትስ ምን ተፈጠረ ስንል ፎል ኦፍ ዌስተርን ሮማን ኢምፓየር 476 የምዕራቡ የሮም ክፍል መውደቁ የሜዲቫል ኤጅ መጀመሪያ ነበረ ማለት ነው። ሶ ዌስተርን እና ኢስተርን የሚባል ሮማን ኢምፓየር አለ። ሶ የዌስተርኑ
የሮማን ኢምፓየር መውደቁ የሜዲቫል ኤጅ ወይም የመካከለኛው ዘመን መጀመሪያ ነበረ ማለት ነው። ሞደርን ኤጅ የምንለው ደግሞ ከ1492 እስከ 1789 ከኢየሱስ ክርስቶስ ልደት በኋላ ያለው ነው። በዚህ ወቅት ምን ተፈጸመ ስንል ኮሎምበስ ዲስከቨርድ አሜሪካ 1492 ማለት ነው። ክሪስቶፈር ኮሎምበስ አሜሪካን ለመጀመሪያ ጊዜ ያገኛት ግለሰብ ነው። ከዛ ጊዜ አንስቶ እስከ 1789 እስከ ፈረንሳይ አብዮት ድረስ ያለው ዘመናዊው የዓለማችን ክፍል ወይንም ወቅት ይባላል ማለት ነው። ኮንቴምፖራሪ ኤጅ የሚባለው ደግሞ ከፈረንሳይ አብዮት እስከ 2011 ያለው ነው ማለት ነው። በዚህ ወቅት ምን ተፈጠረ ስንል ፍሬንች ሪቮሉሽን 1789 ፈረንሳይ ያደረገችውን አብዮት ያሳየናል ማለት ነው። ይሄ ምንድን ነው የሚባለው? ጀነራሊ ይሄ ምስል ታይም ላይን ይባላል ማለት ነው። በዚህ ታይም ላይን ላይ ብዙ ነገራቶችን መረዳት እንደምንችል ነው መጽሐፋችን እየነገረን ያለው። ዘ ዩዝ ኦፍ ታይም ላይን ምንድን ነው? ኪዩክ የሆነ ቪዥዋላይዜሽን ፈጠን ብለን ያለፉ ጊዜያቶችን በዚህ መልኩ እንድንረዳ ያደርገናል ማለት ነው። ቢካዝ ኦፍ ዘ ሌንግዝ ኦፍ ታይም ሂስቶሪያንስ ኦርጋናይዝ ዘ ሂውማን ፓስት ኢንቱ ሰፐሬት ፒሪድ አፍተር አይደንቲፋይንግ ሲግኒፊካንት ዴቨሎፕመንት ኤንድ ጊቪንግ ኤ ላብል ቱ ኢች ፔሪድ ማለት ነው። ቅድም ላይ እንዳወራ ነው ማለት ነው። ሌንግዝ ኦፍ ታይም ማለት ከዚህ በፊት የተፈጠሩት ነገራቶች በጣም ብዙ ከመሆናቸው የተነሳ የታሪክ ምሁራን ያለፉትን ጊዜያቶች በፔሪድ ይከፋፍሉታል ወይንም ደግሞ በወቅት ይከፋፍሉታል። ለምሳሌ እዚህ ጋር ምን ብለው ከፈሉት? ፕሪሂስትሪ ሂስትሪ ብለው ከፋፈሉት አይደለ? በፕሪሂስትሪ ደግሞ ፓሊዮሊቲክ ኒዮሊቲክ ኤጅ ብለው ወቅቱን ከፋፈሉት ማለት ነው። እንደዚህ ከፋፍለው ያስረዱናል ማለት ነው። ይሄ ደግሞ ምን ይረዳናል ማለት ነው? በእነዚህ ወቅቶች ላይ ሲግኒፊካንት የሆኑ ዴቨሎፕመንት የተፈጠሩትን ክስተቶች ወዲያውኑ እንድንረዳ ያደርገናል ማለት ነው። በምን? በፔሪድ አማካኝነት በወቅቶች ይከፋፍሉትና ቶሎ ሐሳቡን እንድንይዘው ያደርጉናል ማለት ነው። እነዚህ የታሪክ ምሁራን ለምሳሌ ያክል እዚህ ጋር በፓሊዮሊቲክ ዘመን ከዛሬ 100,000 ዓመት በፊት የሰው ልጆች ለመጀመሪያ ጊዜ እሳትን መጠቀም ጀመሩ ብለው በምስል ያስረዱናል ማለት ነው። ሲግኒፊካንት የሆኑ ወሳኝ የሆኑ ክስተቶችን በዚህ መልኩ የታሪክ ጸሐፊዎች ያስረዱናል ማለት ነው። ዚስ ኢዝ ዋት ዊ ኮል ፔሪዳይዜሽን። ይህንን ነው ፔሪዳይዜሽን ብለን በታሪክ የምናውቀው በወቅት መከፋፈል ማለት ነው። ፔሪዳይዜሽን ማለት እዚህ ጋር እንዳልኳችሁ በወቅት ተከፋፍሎ ታይም ላይን ሰርቶ መጽሐፋችንም እያሳየን ይገኛል። አኮርዲንግሊ ሂስትሪ ኢዝ ኮንቬንሽናሊ ዲቫይድድ ኢንቱ ኤንሸንት፣ ሜዲቫል ኤንድ ሞደርን ሂስትሪ። ይህንንም ተከትሎ ሂስትሪ የሚባለው ወይንም ደግሞ ታሪክ የሚባለው ነገር በቀደም እንዳልኳችሁ በሶስት ነው የሚከፈለው። ኤንሸንት ኤጅ፣ ሜዲቫል ኤጅ እና ሞደርን ኤጅ ተብሎ በሶስት ይከፈላል ማለት ነው። የጥንት የታሪክ የመካከለኛ ዘመን ታሪክ እና የዘመናዊው የዓለም ታሪክ ተብሎ በሶስት ይከፈላል ማለት ነው። this is the importance of timeline። ቪዲዮ ረዘም ስለሚል የቀጣዮቹን ክፍሎች ወይንም የቀጣዮቹን ጽንሰ ሐሳቦች በቀጣዩ ቪዲዮ የምንመለከት ይሆናል። Thanks for watching my video. I want to recommend you to subscribe to my YouTube channel.